ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። ሰላም አድማጮቻችን እንዴት ናችሁ? ይሄ ሃሚንግ ስፖርት ነው። የአውሮፓ ቻምፒየንስ ሊግ ጨዋታዎች ዛሬና ነገ ይከናወናሉ። በተለይ ኢንተር ሚላን ከሊቨርፑል በሳንሴሮ ጁሴፔ ሜአዛ የሚያደርጉት ጨዋታ የሚጠበቅ ነው። ሰሞኑን ሊቨርፑልና መሐመድ ሳላ የሁለቱ ጉዳይ በከፍተኛ ደረጃ እየተነሳ እንደነበር ይታወሳል። የአውሮፓ ቻምፒየንስ ሊግ የስድስተኛ ዙር ጨዋታዎች ዛሬ መደረግ ይጀምራሉ። በውጤት ማጣትም ባለመረጋጋትም ውስጥ የሚገኘው ሊቨርፑል ወደ ጣሊያን አምርቶ ከኢንተር ሚላን ጨዋታውን ያደርጋል። የሜርሲሳይዱ ክለብ መሐመድ ሳላህን ዛሬ ምሽት 5 ሰዓት ላይ ኢንተር ሚላንን ከሚገጥመው ስብስብ ውጭ ማድረጉ ከጨዋታው በላይ ትኩረትን የሳበ ጉዳይ ሆኗል። ግብፃዊው አጥቂ ከአሰልጣኝ አርነ ስሎትና ከክለቡ ጋር በፈጠረው አለመግባባት ከቡድኑ ጋር ወደ ጣሊያን አልተጓዘም። ከ2017 ዓ.ም ጀምሮ እንደ አውሮፓውያን አቆጣጠር በቀዮቹ ቤት በቆየባቸው ዓመታት ድንቅ ታሪክ የጻፈ መሐመድ ሳላ ክለቡ በአውሮፓ መድረክ ከሚያደርገው ወሳኝ ጨዋታ ውጭ መሆኑ ምናልባትም በተጫዋቹና በክለቡ መካከል ያለው ጉዳይ ጠንከር ያለ ስለመሆኑ ማሳያ ሆኗል። በውስጥ ውድድሮች ብቻ ሳይሆን በአውሮፓ መድረክም የውጤት ቀውስ ውስጥ የሚገኘው ሊቨርፑል በእንዲህ አይነት ፈተና ውስጥ ሆኖ ጠንካራውን ኢንተር ሚላንን ያውም በሜዳው ድረስ ሄዶ ይገጥማል ማለት ነው። በቻምፒየንስ ሊጉ ካደረጋቸው 5 ጨዋታዎች 3ቱን ያሸነፈው የሜርሲሳይዱ ክለብ ሊቨርፑል በደረጃ ሰንጠረዡ 13ኛ ላይ የተቀመጠ ሲሆን በአንዱ ብቻ ተሸንፎ 4ኛ ደረጃ ላይ ከሚገኘው ኢንተር ሚላን ከባድ ፈተና ዛሬ ይጠብቀዋል ተብሎ ነው የሚጠበቀው። በተለይ በቀላሉ ግብ የሚቆጠርበት የተከላካይ ክፍሉ የማርኮስ ቱራም እና ላውታሮ ማርቲኔዝን ጥምረት እንዴት ሊቋቋሙ ይችላል የሚለው ሌላኛው የሚጠበቅ ሲሆን የኑሪ አዚሪዎቹ ኢንተር ሚላኖች እነዚህ ሁለት አጥቂዎች እነ ኢብራሂማ ኮናቴን እነ ቨርጅል ቫንዳይክን ይፈትናሉ ተብሎ ነው የሚጠበቀው። የተከላካይ ክፍሉም በቀላሉ ግብ የሚቆጠርበት አለመሆኑ፣ በተቃራኒው ደግሞ የኢንተር ሚላን የተከላካይ ክፍል በውጤትም ባለመረጋጋቱም ውስጥ የሚገኘውን ሊቨርፑል የቤት ስራውን ያከብድበታል። በማጥቃቱም በኩል ሊቨርፑል ጥሩ ነው ማለት አይቻልም። አሁን ላይ በጨዋታው ጀርሚ ፍሪምፖንግ እና ጆቫኒ ሊዮኒ አሁንም ከጉዳታቸው ያልተመለሱ ተጫዋቾች ናቸው። በኢንተር ሚላን በኩል ዱምፍሬንስ እና ማቴዎ ደርሚያን በተመሳሳይ ጉዳት ከስብስብ ውጭ ናቸው። በሌሎች ጨዋታዎች ቼልሲ ከአትላንታ፣ ባርሴሎና ከኢንትራ ፍራንክፈርት፣ ቶትናም ከስላቪያ ፕራግ፣ ፒኤስቪ አይንዶቨን ከአትሌቲኮ ማድሪድ የሚገናኙ ይሆናል። ስለ ሙሐመድ ሳላ እና ስለ ሊቨርፑል ማንሳታችን ይታወሳል። ስለ ሳላ የተወሰነ ነገር እንበል። ሙሐመድ ሳላ እንደ አውሮፓውያን አቆጣጠር በ2017-18 ለሊቨርፑል 44 ጎሎችን በሁሉም ውድድሮች አስቆጥሮና 16 ለጎል የሚሆኑ ኳሶችን አቀብሎ ነበር። በ2018-19 27 ጎሎችን አስቆጥሮ 10 ለኳስ የሚሆኑ ኳሶች አቀብሏል። በ2019-20 እንደዚሁ 23 ጎሎችን አስቆጥሮ 13 ደግሞ ለጎል የሚሆኑ ኳሶችን ሰጥቷል። በ2021 ደግሞ 31 ጎሎችን አስቆጥሮ 6 ደግሞ ለጎል የሚሆኑ ኳሶችን ሰጥቶ ነበር። በ2021-22 31 ጎሎች እንደዚሁ በተመሳሳይ በሁሉም ውድድሮች አስቆጥሮ 15 ደግሞ ለጎል የሚሆኑ ኳሶችን አቀብሏል። በ2022-23 30 ጎሎችን በሁሉም ውድድር በማስቆጠር እንደዚሁ 16 ጊዜ ለኳስ የሚሆኑ ኳሶችን አቀብሏል። በ2023-24 25 ጎሎችን በሁሉም ውድድሮች አስቆጥሮ ደግሞ 14 ለጎል የሚሆኑ ኳሶችን ሰጥቷል። አምና ደግሞ ልዩ ሆኖ በነበረበትና የዓመቱ ምርጥ ተጫዋች በሆነበት ውድድር ደግሞ በእንግሊዝ ፕሪሚየር ሊግ አጠቃላይ በሁሉም ውድድሮች 34 ጎሎችን አስቆጥሮ ነበር። በፕሪሚየር ሊጉ ብቻ 28 ጎሎች እንዳስቆጠረ እናስታውሳለን። 23 ደግሞ ለጎል የሚሆኑ ኳሶችንም አቀብሎ እንደነበር እናስታውሳለን። ሊቨርፑል ከ3 አስርት ዓመታት በኋላ የፕሪሚየር ሊጉ ቻምፒዮን ሲሆን ታላቅ አስተዋጽኦ ነበረው። ሞሳላ የተወለደው እንደ አውሮፓውያን አቆጣጠር በ1992 በሰሜን አፍሪካዊቱ ሀገር ግብጽ ሲሆን በ2012 ለስዊዘርላንዱ ባዝል በመፈረም ነበር የአውሮፓን እግር ኳስ የተቀላቀለው። በባዝል ቆይታው 2 የስዊስ ሱፐር ሊግ ዋንጫን አሸንፏል። በ2014 ለምዕራብ ለንደኑ ክለብ ቼልሲ በ11 ሚሊዮን ፓውንድ ፈረመ።
በቼልሲ ቤት በቂ መጫወቻ ጊዜ ያላገኘው ሳላ በጣሊያን ክለቦች ፊዮረንቲና እና ሮማ በውሰት ሲጫወት ቆይቶ በ2016 በ15 ሚሊዮን ዩሮ ቋሚ አድርገው አስፈረመው ሮማ። መሐመድ ሳላ በሮማ እጅግ አስደናቂ ጊዜን ያሳለፈ ሲሆን በሴሪኤው ሮማን የዋንጫው ብርቱ ተፎካካሪ እንደሆነ አስችሎታል። በ2017 በወቅቱ የክለቡ ክብረ ወሰን በሆነ ዋጋ 36.9 ሚሊዮን ፓውንድ የዝውውር ሂሳብ ወደ እንግሊዝ በመመለስ ለመርሲሳይዱ ክለብ ሊቨርፑል ዝውውሩን አደረገ። በመጀመሪያው ሲዝን የአንፊልድ ቆይቶ በሁሉም ውድድሮች 32 ግቦችን በማስቆጠር ግሩም ጊዜን ማሳለፍ ችሎ ነበር። በጀርመናዊ አሰልጣኝ ጀርገን ኖበርት ክሎፕ ስር ከሳዲዮ ማኔ እና ሮቤርቶ ፌርሚኒዮ ጋር አስፈሪ ፊት መስመር ጥምረት በመፍጠር ከቡድን አጋሮቹ ጋር ትልቅ ምልክት መሆን ችሎም ነበር። ሊቨርፑል ከ3 አስርተ ዓመታት በኋላ የሊጉን ዋንጫ ሲያነሳ ግንባር ቀደም ሚና የነበረው ግብፃዊ ኮከብ ክለቡ የአውሮፓ ቻምፒየንስ ሊግ ዋንጫን በማሳካት ዳግም ወደ ኃያልነቱ እንዲመለስም አስችሏል። 2024/25 የውድድር ዓመት ከቀዮቹ ጋር ዳግም የፕሪሚየር ሊግ ዋንጫን ያነሳ ሲሆን ባሳየው ድንቅ ብቃት የፕሮፌሽናል እግር ኳስ ማህበር የዓመቱ ምርጥ ተጫዋች ሽልማትን ለሶስተኛ ጊዜ በማሸነፍ ክብረ ወሰኑን የግሉ አድርጓል። ሞ በግል 3 ጊዜ የእግር ኳስ ጸሐፊያን ማህበር የዓመቱ ምርጥ ተጫዋች ሽልማትን 4 ጊዜ የፕሪሚየር ሊግ የወርቅ ጫማ 2 ጊዜ ፕሪሚየር ሊጉ ምርጥ ተጫዋች እንዲሁም 2 ጊዜ የሊጉ የዓመቱ ጨዋታ አቀጣጣይ ሽልማትን አሸንፏል። በተጨማሪም እንደ አውሮፓውያን አቆጣጠር በ2018 እና በ2021 የፊፋ የዓመቱ ምርጥ ተጫዋችነት ደረጃን በሶስተኝነት እንዲሁም በ2025 የባሎንዶር ሽልማት 5ኛ ደረጃን በመያዝ ያጠናቀቀ ሲሆን የፑሽካሽ ሽልማትንም ያሸነፈ አፍሪካዊ ነው። ከቀዮቹ ጋር የእንግሊዝ ፕሪሚየር ሊግ እና የአውሮፓ ቻምፒየንስ ሊግን ጨምሮ የተለያዩ ዋንጫዎችን ማሳካት የቻለው ሞ ሳላ ለሊቨርፑል ባደረጋቸው 300 ጨዋታዎች 188 ግቦችን በማስቆጠር የክለቡ ሶስተኛው የምንጊዜም ከፍተኛ ግብ አስቆጣሪ ነው። ከኢያን ራሽ እና ከሰር ሮጀር ሃንት በመቀጠል በፈጣን ሩጫዎቹ ተከላካዮችን በማለፍ ኳስ የመግፋት ክህሎቱና ግብ በማስቆጠር ብቃቱ እጅግ የሚወደሰው ሞ ሳላ በዚህ ሲዝን የቀድሞው ብቃቱ አለ ማለት አይቻልም። በተለይ ደግሞ አሁን ከክለቡ አሰልጣኝ አርነ ስሎት ጋር የገባበት ሰጥ አገባ ደግሞ አነጋጋሪ ሆኗል። ከሰሞኑ በ2025/26 የውድድር ዓመት በሁሉም ውድድሮች ካደረጋቸው 12 ጨዋታዎች 9 ሽንፈት ያስተናገደው የአርነ ስሎት ሊቨርፑል ባለፈውም ከሰንደርላንድ ጋር በነበረው ጨዋታ አቻ የወጣ ሲሆን ከሊድስ ዩናይትድ ጋር የሚያደረገውን ጨዋታ እንደዚሁ ባለቀ ሰዓት ባቻ ውጤት አጠናቆ ነጥብ ጥሏል። ሳላ በተጠባባቂ ወንበር ላይ ሲቀመጥ ከሚያዝያ ወር 2024 ወዲህም ለመጀመሪያ ጊዜ መሆኑ ተነግሯል። ሊቨርፑል በታሪኩ አስከፊ ጊዜን እያሳለፈ በሚገኝበት በዚህ ሲዝን ሳላ በመከላከሉም ይሁን በማጥቃት ሂደት ቡድን እያገዘ ባለመሆኑ በአርነ ስሎት ወደ ተጠባባቂ ወንበር ወርዷል። በግብፅ የብሔራዊ ኩራት ምልክት ተደርጎ የሚቆጠረው ሞ ሳላ ለሀገሩ በ109 ጨዋታዎች 63 ግቦችን ማስቆጠር የቻለ ሲሆን እንደ አውሮፓውያን አቆጣጠር በ2019 በታይም መጽሔት በዓለማችን ከ100 ተጽዕኖ ፈጣሪ ግለሰቦች ዝርዝር ውስጥ መካተት ችሎ ነበር። በቀጣይ እንግዲህ የሳላና የሊቨርፑል እንደዚሁም ደግሞ የሊቨርፑልና የአርነ ስሎት ጉዳይ እንዴት ይሆናል? የሊቨርፑልስ ውጤት እንዴት ነው የሚሻሻለው? ባለፉት ጊዜያት በተከታታይ ይሸነፍ ነበር። አሁን ደግሞ በተከታታይ አቻ እየወጣ ነው። እንዴት ነው ወደ ድል የሚመለሰው? የምናየው ይሆናል። ሪያል ማድሪድን ወደተመለከተ ዜና ስናልፍ ኪሊያን ኤምባፔ ከቻምፒዮንስ ሊግ ውጭ ሊሆን ይችላል። ፈረንሳዊ አጥቂ ኪሊያን ኤምባፔ በገጠመው ጉዳት ሪያል ማድሪድ ከማንቸስተር ሲቲ ከሚያደርገው የአውሮፓ ቻምፒዮንስ ሊግ ጨዋታ ውጭ ሊሆን ይችላል ተብሏል። የ26 ዓመቱ አጥቂ ጣቱ ላይ በገጠመው ጉዳት ዛሬ ልምምድ ያልሰራ ሲሆን ከወሳኙ መርሃ ግብር ውጭ የሚሆንበት እድል ሰፊ እንደሆነ የተገለጸው የተጫዋቹ ጉዳት ጫና ውስጥ ለሚገኘው አሰልጣኝ ሻቢ አሎንሶ ሌላ ፈተና ይሆንበታል ተብሏል። ትሬንት አሌክሳንደር አርኖልድ፣ ዳኒ ካርቫል እንዲሁም ዲን ሁሴይን እና ዴቪድ አልባ ሌሎች ጉዳት ያለባቸው ተጫዋቾች ናቸው። በ6ኛው ዙር የቻምፒዮንስ ሊግ ጨዋታ ሪያል ማድሪድ ከማንቸስተር ሲቲ የሚገናኙበት ጨዋታ ነገ ምሽት 5 ሰዓት ላይ ይከናወናል። የአፍሪካ ዋንጫን ወደ ተመለከተ መረጃ ስናልፍ የአፍሪካ ዋንጫ ተሳታፊ ሀገራት በመድረኩ የሚወክላቸውን የቡድን አባላት ዝርዝር ማሳወቃቸውን ቀጥሏል። በመድረኩ የምትሳተፈው ደቡብ ምስራቅ አፍሪካዊቱ ሀገር የኤልያስ ፔሌምቤ ዶሚኒጌዝ ስም ተካቷል። የዩዲ ሶንጎ ክለብ ተጫዋቹ የሆነው ይሄ የ42 ዓመቱ አንጋፋ አማካይ ባሳለፍነው ህዳር ወር ነበር 42ኛ ዓመቱን የያዘው። ዶሚኒጌዝ በመድረኩ ታሪክ ሁለተኛው አንጋፋ ተጫዋች ያደርገዋል። ከዚህ በፊት የግብፁ ግብ ጠባቂ ኢሳም ኤልሃድሪ ነበረ በአንጋፋ እድሜው ለአፍሪካ ዋንጫ የተጫወተ ተጫዋች። በ2017 የጋቦን አፍሪካ ዋንጫ ሲጫወት 44 ዓመት ከ21 ቀን እድሜው እንደነበር ይታወሳል። ይሄ ግብ ጠባቂ አሁን ደግሞ እንግዲህ ኤልያስ ፔሌምቤ ዶሚኒጌዝ ደግሞ በ42 ዓመቱ ሞዛምቢክን በመወከል ይጫወታል። የቡድን ስብስብ ውስጥ ተካቷል ማለት ነው። ሞዛምቢክ በዚህ የአፍሪካ ዋንጫ የመጀመሪያ ጨዋታዋን ከወቅቱ ቻምፒዮን ኮትዲቫር ጋር በማራካሽ ላይ የምታደርግ ሲሆን ከኮትዲቫር በተጨማሪ በምትገኝ
በሚገኝበት ምድብ 6 ጋቦን እና ካሜሮን ተደልድለዋል። የሃሚንግ ስፖርት አጫጭር ስፖርታዊ መረጃዎች እንደዚሁም ደግሞ ቅድመ ጨዋታና ድህረ ጨዋታ የተለያዩ ጨዋታዎችን የምንመለከት ነው የሚሆነው። የሃሚንግ ስፖርት አጫጭር ስፖርታዊ መረጃዎች እንደዚሁም ደግሞ ቅድመ ጨዋታና ድህረ ጨዋታ የተለያዩ ጨዋታዎችን የምንመለከት ነው የሚሆነው። በሴቶችም በወንዶችም የአውሮፓ ቻምፒየንስ ሊግ ጨዋታዎች ዛሬና ነገ ይደረጋሉ። መልካም ቆይታ።